ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አበይት አርዕስቶችን እንሆ። ራሱን አማራ ፋኖ ብሎ የሚጠራው ጽንፈኛው ኃይል በአዊ ብሔረሰብ ዞን የአገው ግምጃ ቤት ከተማን ለማጥቃት ሙከራ ሲያደርግ የብልጽግናው ኃላፊ አቶ ደሳለኝ ዳኘው ደግሞ አንድ ጥይት እስከሚቀር ምቷቸው የሚል ትዕዛዝን አስተላልፏል። በስፋት የምናሰማችሁ ይሆናል። በደቡብ ኢትዮጵያ ክልል የ3 ቀናት ሀዘን ታውጇል። በዝርዝር የምንመለከተው ይሆናል። ወደ ውጭ ዜና ስናልፍ የአሜሪካ ኢሚግሬሽን እና ጉምሩክ ባለስልጣን አይሲኢ በሽብር ተግባር ላይ የተሳተፈ ኢትዮጵያዊ ማባረሩን ገልጿል። በስፋት እንመለከተዋለን። በሱዳን እና ግብጽ ድንበር በተቀሰቀሰ የተኩስ ልውውጥ የበርካታ ሰዎች ሕይወት ማለፉ ታወቀ። እንዳስሰዋለን። ወደ ዝርዝሩ አለፍን። ራሱን አማራ ፋኖ ብሎ የሚጠራው ጽንፈኛው ኃይል በአዊ ብሔረሰብ ዞን የአገው ግምጃ ቤት ከተማን ለማጥቃት ሙከራ ሲያደርግ የብልጽግናው ጽሕፈት ቤት ኃላፊ አቶ ደሳለኝ ዳኘው ደግሞ አንድ ጥይት እስከሚቀር ምቷቸው የሚል ትዕዛዝን አስተላልፈዋል። የአገው ሚዲያ የመረጃ ምንጮቻችን እንደገለጹት ፋኖ መጋቢት 3 2017 ዓ.ም አገው ግምጃ ቤት ከተማን ለማጥቃት ከፍተኛ ሙከራ አድርጓል። በዚህም ምክንያት በከተማው ዙሪያ ከፍተኛ የተኩስ ድምጽ እንደነበረ የከተማው ነዋሪዎች ገልጸዋል። በተፈጠረው ችግር ምክንያት በከተማው የሚገኙ ሁሉም ትምህርት ቤቶች ተዘግተው ተማሪዎችም እንደተበተኑ ታውቋል። የወረዳው አመራርም ከተማውን ለቆ የወጣ ሲሆን የወረዳው ሚሊሻና የጸጥታ ጥምር ኃይል ባደረገው ከፍተኛ ርብርብ ፋኖ ያቀደው እቅድ ሳይሳካለት ሊመለስ ችሏል። ከተማውን ለቆ የነበረው የወረዳው አመራርና የአካባቢው ማህበረሰብ ደግሞ ማምሻውን ወደ ቤታቸው የተመለሱ መሆኑ ተረጋግጧል። ይህ በእንዲህ እንዳለ ብዙ ቁጥር ያለው የፋኖ ስብስብ በአዊ ብሔረሰብ በርካታ ስፍራዎች ካምፕ ሰርቶ እንደሚኖርና አዳዲስ የሚመለምላቸውን ስልጠና የሚሰጠው በእነዚህ ካምፖች እንደሆነ ምንጮቻችን ለአገው ሚዲያ ተናግረዋል። ነገር ግን የብሔረሰብ ዞን አስተዳደር ከጽንፈኛው ኃይል ከመታገል ይልቅ ጠንካራ አገዎችን የማሳደድና የመታገል ስራ ላይ መጠመዱን አገው ሚዲያ ምንጮቻችን አጠናክረዋል። በተያያዘ መረጃ መጋቢት 4 2017 ዓ.ም የእንጅባራ ከተማ አስተዳደር የብልጽግና ጽሕፈት ቤት ኃላፊ የሆኑት ደሳለኝ ዳኜ ሚሊሻ አባላትን ሰብስቦ ቡና የሚሉ አሉ፣ አንድም ድምጽ እንዳያገኙ አንድ ጥይት እስከሚቀር ግንባራቸው ምቷቸው ብሎ ትዕዛዝ መስጠቱን አገው ሚዲያ አረጋግጧል። አቶ ደሳለኝ ዳኘው አብዛኛውን የከተማ አስተዳደር ጽሕፈት ቤት በቤተሰብ በመያዝ ከፍተኛ አሻጥር የሚሰራ የጽንፈኛ ቡድን ደጋፊ መሆኑን ህዝቡ በስፋት ይገልጻል። አስተያየት እንዲሰጡ የተጠየቁት የአገው ሚዲያ ተከታታዮቻችን አቶ ደሳለኝ ዳኘው ግለሰብ በአገው ህዝብ ላይ ከፍተኛ ግፍ የሚፈጽምና የፋኖ ቀኝ እጅ መሆኑን አረጋግጠው የጸጥታ አካላትን ለፖለቲካ መጠቀም በራሱ ህገወጥ ተግባር መሆኑን አብራርተዋል። የሰላም ለኢትዮጵያ ጥምረት የፖለቲካ ፓርቲ ይህንን አስነዋሪ ተግባር ወደሚመለከተው አካል እንደሚወስድ የመረጃ ምንጮች የገለጹ ሲሆን የሚገኙ መረጃዎችን ከሁለቱም ወገን አገው ሚዲያ ለአድማጮቻችን የሚያቀርብ ይሆናል። በደቡብ ኢትዮጵያ ክልል የ3 ቀናት ሀዘን ታውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች በተከሰተው የመሬት ናዳና የጎርፍ አደጋ ህይወታቸውን ላጡ ወገኖች በክልሉ የ3 ቀናት ሀዘን ታውጇል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ ኃይለማርያም ተስፋዬ እንደገለጹት በአደጋው ምክንያት ህይወታቸውን ላጡ ወገኖች በክልሉ የታወጀው ሀዘን ከመጋቢት 5 2018 ዓ.ም ጀምሮ ለ3 ቀናት የሚቆይ ነው። በአደጋው የበርካታ ዜጎች ህይወት ያለፈ ሲሆን ከመኖሪያ ቀያቸው ተፈናቅለው በጊዜያዊ መጠለያ ለሚገኙ የህብረተሰብ ክፍሎችም ምግብና የጤና አገልግሎት ጨምሮ አስፈላጊውን ድጋፍ ለማድረግ በትኩረት እየተሰራ መሆኑን ተናግረዋል። የአሜሪካ ኢሚግሬሽን እና ጉምሩክ ባለስልጣን አይሲኢ በሽብር ተግባር ላይ የተሳተፈ ኢትዮጵያዊ ማባረሩን ገልጿል። የአሜሪካ ኢሚግሬሽን እና ጉምሩክ ባለስልጣን አይሲኢ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቅስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ አስታውቋል። ግለሰቡ በኢትዮጵያ የማህበራዊ ሚዲያ ገጾች ላይ ራሱን የፋኖ አባል አድርጎ መግለጹን ባወጣው መግለጫ ተጠቅሷል። በዚሁ መረጃ ላይ አሜሪካ ፋኖን በቲር 3 ምድብ 3
ሽብርተኛ ቡድንነት እንደፈረጀችው ተመላክቷል። ሰለሞን የተባለው ግለሰብ በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። እነዚህን መረጃዎች ደብቆ ከአሜሪካ ኢሚግሬሽን ጥቅሞች ለመውሰድ በመሞከሩ ጥያቄው ውድቅ ተደርጎ ከሀገሪቱ ተባሯል። ግለሰቡ በአሪዞና ፊኒክስ ባሉ የአይሲ አባላት አማካኝነት እንደ ኢሮፒያን አቆጣጠር መጋቢት 5 ተይዞ ወደ ኢትዮጵያ እንዲመለስ መደረጉ የአይሲ መረጃ ገልጿል። አይሲ እንደ ኢሮፒያን አቆጣጠር ከ2003 ዓ.ም ጀምሮ በጦርና ወንጀል በሰብአዊ መብት ጥሰት የሚጠረጠሩ ወይም የተፈረጁባቸውን 1178 ግለሰቦች ከአሜሪካ አባሯል። ይህ አሜሪካ እንዲህ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን ለማድረግ የሚሰራ ስራ አካል ነው ተብሏል። በአይሲ መረጃችን ከወጣ በኋላ በሰዓታት ልዩነት ከ100 ሺዎች በላይ ሰዎች አይተውታል። ከ400 በላይ ሪፖርት ተደርጓል። ከ1000 በላይ ላይክ ተደርጓል። እንዲሁም በርካታ ሰዎች ከታች አስተያየት ሰጥተዋል። አሜሪካ የሽብር ቡድኖችን በሶስት ዋና ዋና ምድቦች የምትከፍል ስትሆን ምድብ 1፣ ምድብ 2 እና ቲነር 3 ምድብ 3 ተብለው ይጠራሉ። በተጨማሪም በአሜሪካ ሕግ ትርጓሜ በሽብር ተግባር ውስጥ የሚሳተፉ ወይም በሽብር ተግባር ውስጥ የሚሳተፉ ንዑስ ቡድን ያለው የተደራጀ ቢሆንም ባይሆንም የሁለት ወይንም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ቲየር 3 ምድብ 3 ድርጅቶች በይፋ ያልተደራጁ የሽብር ድርጅቶች አንዲዛይንድ ቴሮሪስት ኦርጋናይዜሽን ተብለው የሚጠሩ ናቸው። አንድ ቡድን እንደ ቲየር 3 ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅም ጥያቄ በሚገመገምበት ወቅት ሲሆን እንደ ጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩና በሂደትም የሚለወጡ ናቸው። በቲየር 3 ምድብ 3 ስር ከተካተቱ ቡድኖች ጋር ግንኙነት ያላቸው ወይም ደጋፊ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠይቁ ወይንም የጥገኝነት መብት ሲጠይቁ ለመከላከል እንደ ምክንያት ሊጠቀምባቸው እንደሚችል መረጃዎች ያሳያሉ። ሆኖም የትኛውም ድርጅት ይፋዊ የመረጃ ሂደት ውስጥ ማለፍ ሳያስፈልጋቸው በሚያከናውናቸው ተግባራት ብቻ እንደ ሽብር ቡድን ለመጥራት ብቁ መሆኑን እንደሚችሉ ደግሞ አሜሪካ ሕግ ይገልጻል። በሱዳን እና ግብጽ ድንበር በተቀሰቀሰ የተኩስ ልውውጥ በርካታ ሰዎች ሕይወት ማለፉ ታወቀ። በሱዳን እና ግብጽ ድንበር አቅራቢያ በግብጽ የድንበር ጠባቂዎችና ትጥቅ ባነገቡ ሱዳናውያን ባህላዊ ማዕድን አውጪዎች መካከል በተፈጠረ የተኩስ ልውውጥ የ11 ሱዳናውያን ሕይወት ሲያልፍ ሌሎች 16 ሰዎች ደግሞ መቁሰላቸውን ተናግረዋል። በግብጽ በኩል የደረሰው ጉዳት አልተገለጸም። ግጭቱ የተቀሰቀሰው ዋዲ አል አንሳሪ በተባለው የድንበር ስፍራ ሲሆን የግብጽ የጸጥታ ኃይሎች በድንገት ባህላዊ ማዕድን ማውጫው ላይ የኃይል እርምጃ መውሰዳቸውን ተከትሎ ግጭቱ መፈጠሩ ተገልጿል። በወቅቱ በስፍራው የነበሩት ሱዳናውያን ማዕድን አውጪዎች መሳሪያ የታጠቁ በሆናቸው እጃቸውን ከመስጠት ይልቅ አጸፋዊ ተኩስ መክፈታቸው ሁኔታውን ወደ ከፋ ደም አፍሳሽ ግጭት እንደቀየረው ታውቋል። በዚህ ግጭት በግብጽ ወታደሮች በኩል ጉዳት መድረሱ የተገለጸ ሲሆን የግብጽ መከላከያ ሚኒስቴር ጉዳት ደርሶባቸው በሕክምና ላይ የሚገኙ ወታደሮችን መጎብኘታቸው ተዘግቧል። አገው ሚዲያን ወዳችሁ ስለምትከታተሉና ለሌሎች እንዲደርስ ሼር ስለምታደርጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ተመኘን።